ጌታ ሆይ ተመስገን። ሰላም ጤና ይስጥልኝ የቢቦ ሚኒስትሪ ተመልካቾች፣ ዛሬም እንዳምናው መተናል። አናሲሞስ ዓለም አቀፍ ቤተክርስቲያን ሁለተኛ ዓመቱን ሊያከብር ታላቁም ሰው ሊመረቅ ነው። ስለዚህ ዛሬ ሁለት ተወዳጅ ከሆኑ ሰዎች ጋር ቃለ ምልልስ አደርጋለሁ። ነብይ አደም አብዱል ቃድርና ባለቤቱ ወይዘሮ ዘነበች ከኔ ጋር ናቸው። አብራችሁን ቆዩ። ሰላም ነብይ፣ እንደምን አሉ? ጌታ ይባረክ። መልካም። አናሲሞስ ዓለም አቀፍ ቤተክርስቲያን ሁለተኛ ዓመቱን እያከበረ ነው። እንኳን አደረሰን። ወራት አይቆይም ሲባል ዓመት፣ ከዓመት አልፍም ሲባል ደግሞ ሁለተኛ ዓመት ዘዊንና ታላቁን ሰው ይዞ መጣ። ምን ትላለህ? ጌታ ይባረክ። መጽሐፍ ሲናገር እግዚአብሔር በኃይሉ ከፍ ያለ ነገር ያደርጋል ነው የሚለው። ስለዚህ ሁሉ ጊዜ እግዚአብሔር ነገሮችን ሲሰራ ከሰው አይጀምርም፣ እሱ ከራሱ ይጀምራል። ብዙ ሰዎች ብዙ ነገር ብለውናል። ይዘጋል፣ ይላል፣ ይጠፋል፣ ከተማ ይለቃል ብለን ብለዋልና እግዚአብሔር በህይወቱ በሰው ህይወት ላይ ሲሰራ ሲያደርግ የምናየው ሁሉ ጊዜ ከሰው አይጀምርም፣ ከራሱ ስለሚጀምር ዛሬ እግዚአብሔር ሁለተኛ ዓመት ምስረታ በዓላችንና ታላቁ ሰው የተሰኘውን መጽሐፍ ዘዊ የሚባል ስያሜ ህይወት የሚባል ስያሜ ያላትን ልጅ ሰጥቶን እግዚአብሔር ለዚህ ስለደረሰ ጌታ ይባረክ። ክብር ለኢየሱስ ይሁን። ምርጫ ባጣ ጊዜ፣ ነገሮች ውስብስብ በሆኑ ጊዜ፣ ሁሉ ነገር በተዘጋጋበት ጊዜ ጌታን እንዳገኘ በተለይ የመጽሐፉ መግቢያ ላይ በጣም ይዘረዝራል። እስቲ ያነሳነው ነገር ቢሆንም እስቲ ያን ጊዜ አስበን ለሰዎች ትምህርትም ሊሆን ስለሚችል እሱን ብታገልጽ። ምን አለ መሰለህ፣ አንዳንድ ጊዜ ሰዎች በእኛ ላይ ተስፋ ይቆርጣሉ፣ እኛም ራሳችን በእኛ ላይ ተስፋ እንቆርጣለን። ሰዎችም በእኛ ላይ ተስፋ ይቆርጣሉ። ያ ማለት ዘመድ አዝማድ፣ ጓደኛ፣ ሁሉም ሰው በእኛ ላይ ተስፋ ይቆርጣል ከሁኔታ አንጻር ነው። እኛም ራሳችን በራሳችን ላይ ተስፋ እንቆርጣለን። ግን እሱ እግዚአብሔር በእኛ ተስፋ አይቆርጥም። ሁሉ ጊዜ ልጆቹን ማዳን፣ ልጆቹን ከፍ ያለ ቦታ ማስቀመጥ ልማዱ ነውና ብዙ ተስፋ ቆርጫለሁ፣ ብዙ ህይወት ገብቻለሁና አንዳንድ ጊዜ ስመለከተው ይገርመኛል። እዚህ ቦታ ላይ መድረሴ፣ እዚህ ቦታ ላይ መቀመጤ በጣም ይገርመኛልና አንዳንድ ጊዜ በጣም ነው ደስ የሚለኝ። አንድ ነገር ማለት ፈልጋለሁ። አሪፍ ገፊ ይስጣችሁ። አሪፍ ገፊ፣ ዝም ብሎ እንዲህ ተልካሻ ገፊ ሳይሆን አሪፍ ገፊ ይስጣችሁ። መገፋት ጥሩ ነውና እግዚአብሔር ድንቅ ነው። ለዚህ ደረጃ ደርሶናል። አሁን ተስፋ መቁረጥ ውስጥ አይደለም ያለሁት። ለብዙዎች ተስፋ፣ ለብዙዎች ለወዳደቁ ሰዎች ተስፋ አድርጎኝ እግዚአብሔር ጌታ ይባረክ። እና እንደማውቀው በተለይ ማህበራዊ ኃላፊነት ከመወጣት አንፃር ሶሻል ሪስፖንሲቢሊቲ የምንለው በአናሲሞስ በደንብ እየተሰራ ነው። እንደማውቀውም ስትራቴጂክ ፕላን አለ፣ 5 ዓመት 10 ዓመት። እንደው አንዷን ምን አድርገህ ጠቀስታ መዝህ እስቲ ለሚቀጥሉት ዘመናት ምንድን ነው ውስጥ ያለው? ጥሩ ነው ጥያቄውና ብዙ ጊዜ ያለ መሰለህ እኛ ውስጥ 3 ፈታኞች አሉ። አንደኛው እግዚአብሔር፣ ሁለተኛው ሰይጣን ነው፣ ሶስተኛው ሰይጣን የተከራያቸው ሰዎች ናቸው። አንደኛው እግዚአብሔር ነው፣ ሁለተኛው ሰይጣን ነው፣ ሶስተኛው ሰይጣን የተከራያቸው ሰዎች ናቸው። አንደኛው እግዚአብሔር ነው ስል ሲፈትን እግዚአብሔር ልጥል ያደል ሊያስተምር ነው። ሰይጣን ሊፈትን ካሰበ በኢየሱስን ካልከው ይቆማል። ሰይጣን የተከራያቸው ሰዎች ሁሉ ጊዜ ከኛ ጋር አሉ። ስለዚህ እንደዚህ ሰዎች እንደዚህ አይነት ነገር አሁን ግልጽ ስናደርግ ከፊት ለፊት ይቀርሙናል፣ የሆነ ነገር ያወሩብናል። ስለዚህ እኔ ሁሉን ነገር ያው ዝም ብዬ ካደረስኩ በኋላ መናገር ደስ ስለሚለኝ ነው። ጌታ ይባርክ። አመሰግናለሁ። በዚህ አገልግሎት እጅግ ብዙዎች ተጠቅመዋል፣ ከበሽታቸው ተፈውሰዋል፣ ተጽናንተዋል። እኔ ከተመለከትኩት አንድ በጣም ልቤን ከነካኝ አንዲት እናት የቦታ ካርታዋ ይወሰድባትና ይጠፋል እና አንተ ስታገለግላት እንደወሰዱት መልሰው ቦታው ላይ ያስቀምጣሉ አልካት። እንደተባለውም ሴትዮዋ ያቺ እናት ተገኘላት። ካርታውን ይዛ መጣ። የልጆችን እነዚህ ካርታ አደራ ለአንተ ብላ ሰጠች። ሌላው ደግሞ አንድ ወንድማችን ባቄላ እየቀቀለ ጉጪ የሚነግድ አንድ መልካም ነገር ሆኖለት ለአንተና ለዘኑ ልብስ ይዞ መጥቶ ነበር። አንዳንዱ ቢቦ ይላል፣ አንዱ ቡቦ ይላል፣ አንዱ ባባ ይላል። ስለነዚህ ለሚያሳዩ ፍቅር እስቲ ምን ትላለህ? ኢየሱስ በባህሪ ፍቅር ነው። እሱ የፍቅር አምላክ ነውና እኔ ወርጄ እንደሱ ባልሆን ሁሉ ጊዜ በውስጤ ማስቀምጠው ነገር አለ። ሁሉ በውስጤ ቢሆን ብሎ ነገር አለና እንደ ኮታው እንደለበስኩት ጃኬት ለብሼ ብዙር የሚለው ነገር አንደኛው ትህትናን በጣም ፈልጋለሁና እግዚአብሔር በውስጤ ይሄን ነገር ሁሉ ተክሎ ቢያስቀምጥ የሚለው ነገር ነው። ስለዚህ ሰዎች ሳወራ እቺ ሴት የሶስት ልጅ እናት ናት። ሶስቱንም ከተለያዩ ሰው የወለደችውና ብዙ መከራ አለባትና በሱ ማህበረሰቡ ላይ ያለችው እቺ የመጣችው ከዳውሮ አካባቢ ነው የመጣችውና
ከዳውሮ አካባቢ መታ ነው ሰዎች አካባቢ ገብታ ቤት መስታን የምትቀምጠውና ብዙ ዘረኝነት አለ፣ ብዙ ነገር አለባትና በጣም ከዛ የተነሳ በር ሰብሮ ገብቶ ነው ይሄንን ነገር የወሰዱበት። የሸጡ ሰዎች ለሷ የሸጡ ሰዎች ገብቶ ነው የወሰዱባትና ከዛ የተነሳ እግዚአብሔር መንፈስ እንደወሰዱ ራሳቸው ያስቀምጣሉ። ለሰው እንዳትናገሪ፣ ከተማው ሳትጪ አታርቅሻ ሳውሪ ያለው እግዚአብሔር ራሱ እግዚአብሔር ስለሆነ አሜን። ሁሌ ሲናገር ራሱን አይቶ የሚናገር አምላክ ስለሆነ ወደ ቦታው መጥቶ ልክ ህዝብ እንደሚያይ መታ መድረክ ላይ ቆማ ስትመሰክር የልጆቼና ካርታውን አደራ ብላ ለኔና ለባለቤት አምሳሰታለችና ይህ አደራ ነው፣ ትልቅ ሸክም ነው፣ ትልቅ አደራ ነው። አሁን ውስጥ የተቀመጠውና ልጆቿን እንዳይ የቷን ይያዙ እንኳን እንዳይ ምንም ነገር ብትፈልግ በዚህ ካርታ ውስጥ እሷ የምትፈልገውን ነገር ለእሷ የሚመቻትን ነገር ለልጆቿ የሚሆናትን ነገር ሁሉ ካላሶሳ አለባት ቤተክርስቲያን ሽማግሌዎች ጋር አብቄ ማድረግ እፈልጋለሁ። ያንን ቆሎ ነጋዴና ምናምን ትለሶ የሚገርም ከኦርቶዶክስ አካባቢ ነው የመጣው። ኦርቶዶክስ አካባቢ የመጣ ሰው ነውና ድንቅ ነው። በጣም የሚገርም ሰው ነውና ጌታን እኛ ጋር አግኝቷል። በጣም ይገርማል። አንዳንድ ቅዱሳን እኛ ጋር ያሉ ቅዱሳኖች አሁን መስጠትን አያውቁም። መስጠት ከመስጠት በፊት መሰጠት አለ ያስፈልጋል። አንድ ሰው ለገንዘብ፣ ለክርስትና፣ ለእውቀት፣ ለውል ከመስጠት በፊት መሰጠት ያስፈልጋል። ለዛ ነገር ስትሰጥ መስጠት የሚባል ነገር ከኋላ ይመጣል። ከዛ የተነሳ ልጁም ደግሞ ከጃ ጋር ተነስቶ ልብስ አልብሶናል። በጣም ደስ ብሎኛል ብለዋል። እንደዚህ አይነቶችን እግዚአብሔር በእኛ መሀል ላይ ሲያስገባ በጣም እጅግ ይበዛ ደስ ይለኛል ብዬ አስባለሁ። ነብይ እንደ አንዳንዶች ብዬ ልበል፣ ምክንያቱም መጥራትም አስፈላጊ ራስን አትቆልልም። ያው እንዳለ ያሉ ከተማም ስትወጣ ያው ምንም ራስን ለይተህ ለማሳየት የምታደርገው ነገር የለም። ይሄ ከምን የመነጨ ነው? እኔ አሁን ራሴን እስካሁን ሰዓት ድረስ ዝም ብለህ ነብይ የሚለውን ታይትል ስም ይዤ መዞር አልፈልግም። ገብቶሃል? አንዳንድ ጊዜ ስም ይዤ መዞር አልፈልግም። ከስም በፊት ስሙ ይቀድማልና ብዙ ጊዜ አንድ የማሰበው ነገር አለ። ሁሉ ጊዜ በህይወቴ ስሮ እኔ ከትንሽ ሰው እስከ ትልቅ ሰው አውቃለሁ። ብዙ ሰዎች ጋር ወያለሁ፣ ብዙ ሰዎች ጋር ዓለም ላይ አንተብያለሁ። እኔ አሁንም የምኖረው ከነዚህ ሶሻል ሰዎች ጋር ነው፣ ከነዚህ አይነት ሰዎች ማህበረሰብ ጋር ነው የምኖረው። ሁሉ ጊዜ ለነዚህ ማህበረሰብ ዝቅ ብዬ ተመርክኬ ከነሱ ጋር ምኖረው ፈልገው ይሄ አሁን እናንተ የምትለው ነገር ጋርድ ምናምን አስቀምጦ አሁን ምን ነው የሚነካው? ወደሱ መጣን ነው። እኔ ብቻዬን ነው የምሄደው። ሻይ ቡና ብሄድ ብቻዬን ነው የምሄደው። የምቀመጥበት ቦታም አለ ሰዎች ጋር ማንንም ሰው ሳይ ድሮ የሆንኩት የመጣሁበት ሁኔታ የመጣሁበት ነገር ሁሌ በውስጤ ስላለ በማንም ሰው ልንቅም አልፈልግም። ማተልቅም በጣም ወዳለሁ። ሰው አኮስሼ መተለቅ አልፈልግም። እኔ አተልቄ መተለቅ ነው የምፈልገው። አኮስሼ ሰው አልፈልግም። ሁሉ ጊዜ በህይወቴ ያለው ነገር ሰውን አተልቆ መተለቅ ነው ይስከታል። ለዛ ተመልካቾቻችን እናመሰግናለን። አሁንም ከኛ ጋር እንድትሆኑ በትህትና ጠይቃለሁ። አንዳንድ ወገኖች ካሉበት ቤተ እምነት እንዳይመጡ ቢከለከሉ የመጣን እንጣ በማለት ጌታ ታላቅ ነገር አድርጎላቸው ተጎብኝተው በደስታ ይመለሳል። ሌሎች ደግሞ በምስክር ወቅት በግልጽ ተደብቄ መጣው ብሎ ራሳቸውን ያሳያሉ። አንዳንዶቹ ራሳቸውን ከካሜራ ይሰውራሉ። እንደው ሁላችንም በክርስቶስ አንድ ሆነን መቀባበል አለመኖሩ እዚህ ጋር ሄዱ አዛጋ አትሄዱ እውነት የሆነ የሚታይ የሚጨበጥና የሚዳሰስ የእግዚአብሔር ሥራ ያለ ለምንድን ነው እንደዚህ የሚታየው? እኔ ራሱ ሁሌ ጥያቄ ሁሉ ጊዜ እኔ አሁን ሁሉ ጊዜ ስታየው ስለ ዳዊት ስታስብ ሁሉ ጊዜ ዳዊትን እግዚአብሔር የልቤ ሰው ያለበት ምክንያት ከሱ የሚበልጥ ስንት ሰዎች እያሉ ስንት ጃይንት ሰዎች አገልግሎት ላይ መጽሐፍ ቅዱስ ላይ ያሉ ሰዎች እያሉ ይሄ ኦሪዮንና የኦሪዮን ሚስት ያስነወረ ብዙ መከራ ያደረሰ ሰው እግዚአብሔር ሲናገር እንደዚህ ነው የልቤ ሰው ይላል። አሁን እነ እስጢፋኖስን ይላቸው በድንጋይ ሲወገሩ ይቅር ይበላቸው ብሎ የሚጸልዩ ትልቅ ትሕትና ልቅ ያላቸውን ሰዎች የልቤ ሰው አላለም እግዚአብሔር። ዳዊትን የልቤ ሰው ያለበት ምክንያት ሳስበው ልቡን አልቆ ሰጥቶ አይደለም፣ ሐሳቡን ስለሚሰራ ነው። እግዚአብሔርን ሐሳብ ስለሚሰራ እኛ አሁን ተልኳችን ያለው የእግዚአብሔርን ሐሳብ ነው የምናገለግለው። ሁሉም የትኛውን ቦታ ላይ የሚጠራው ልጁ ኢየሱስ ነው። አሁን ብዙ ልኳንዳ ላይ ብትሄድ የሚሸጠው ምንድን ነው? ስጋ ነው አይደል? ብዙ እከሌ ስጋ በመስቀል ልኳንዳ ምናምን ልኳንዳ እከሌ አተና በቀለ ልኳንዳ ብለን ብትሄድ የሚሸጠው ስጋ ነው አይደል? ስለዚህ እኛም ዝም ብለን ነው የምንከፋፈለው። በጉ እኮ አንድ ነው፣ ልኳንዳውን አበዛን። ዝም ብለን ልኳንዳውን አበዝተን በጣም ግራ ገባን። ስለዚህ ከዛ የተነሳ ሰዎች አልዮት ሌላም ሳምብር የሆነ ቤተ እምነቶች ስማቸውን መጥቀስ አልፈልግምና እኛ ጋር ሲመጡ ተደብቀው ይመጣሉ። ለምን? እዛ እድል ጉዳይ አለ፣
የሆነ ጉዳይ አለ፣ የሆነ ነገር አለ። አሁን ይኸውልህ እዚህ ሲመጡ የሚጠራው ክርስቶስ ነው። እኛ የምንጠራራ ስሙን ብቻ ነው የምንጠራው። እኛ በእኛ ጥረት የሚሆን ነገር የለም። በስሙ መጥራት ግን የሚሆን ነገር አለ። ስሙ ከበሽታ ያድናል። ስሙ ከሞት ያድናል። ስሙ ከጨለማ ወደ ብርሃን ያመጣልና ያንን ስም ነው የምንጠራው። ስለዚህ ብዙ ጊዜ አንዳንድ ቤተ እምነት ላይ ያሉ ሰዎች ተረብቀን መጣን፣ ተሰውረን መጣን ያለ ለእንደዚህ አይነት ሰዎች ደግሞ እኔ ጌታ ከተናገረኝ፣ ጌታ ካወራኝ፣ ጌታ እንዲህ ነው ብሎ ካለኝ ከተናገር ከተፈጸመላቸው ሲመጡ የሚደበቁበት እርግጠኛውን ይሄ ጥሩ ጥያቄ ጠየቀኝ። በቅርብ ጊዜ እግዚአብሔር በአንድ ታዛ ውስጥ በአንድ ጣራ ውስጥ ሰብስቦ በጉን ልጁን ክርስቶስን የምናወራበት ጊዜ ቅርብ ነው። አትጠራጠር። አሜን አሜን አሜን። የዘይትና የውሃ ሌሎችም ነገሮች ላይ በተመለከተ ከፍተኛ መነጋገሪያ ሆኗል። አንተ ከጅማሬም ከዚህ ነገር ነፃ ነው። አሁን በተነሱ እሺዎች ዘይትን፣ ጨርቅን የመሳሰሉ ሽያጭ የማትቀበለውና የማይሆን ነው በዚህ ቤተክርስቲያን። ግን አሁን ስለተነሳው ነገር ምን ትላለህ? እይታ ምንድን ነው በዚህ አንጻር? መልካም ዘይት፣ ውሃ ሽያጭ እኔ አገልግሎት ገና ሀብዬ ስጀምር ይሄ በእንደዚህ አይነት ነገር አላምንም። እኔ የመጣሁበት ከሙስሊም ማህበረሰብ አካባቢ ነው የመጣሁት። ለማመን ብዙ ነገር ነው የቸገረኝ። ብዙ ሰዎች የሚሰሩትን ነገር ለማመን ብዙ ነገር ነው የቸገረኝ። መጽሐፍ ቅዱስ ውስጥ አሁን ብታይ ሙሴ 9 ድንቅ ታምር 10ኛ ሞተ በክር ሰርቷል። ሙሴ አለት ሰንጥቋል፣ መናን አፍልቋል፣ ውሃን ለግድግዳ አካፍሏል። ፈረስና ፈረሰኞችን እግዚአብሔር እስኪያሰምጥ ድረስ በቃዴስ በርኔን ሐሩር በሲና በረሃ በትንታግ 430 ዓመት ሙሉ ራምሴና ጋምሳ የሚባል የማምለኪያ ዐፀድ ፊቱንም የሚሰሩ ሰዎች በአንድ ቃል ሲያወጣ እነዚህ እስራኤላውያን ለሙሴ ተበጅቶት መልካም ሆኖለት አይደለም። ሙሴን የፈተኑ ሰዎች ናቸው። ሙሴን ከእግዚአብሔር ጋር ያጣሉ ሰዎች ናቸው እነዚህ። እኔ በጣም ይገርማ መጽሐፍ ቅዱስ ላይ አንዱ ቦታ ላይ እንደዚህ ይላል። የሚገርመኝ ነገር አንድ እባብ ነደፋቸው ይላል አይደል? እባብ ሲነድፋቸው ሙሴን እግዚአብሔር እንደዚህ አለ። ተንበርክኮ ሙሴ ሲያለቅስ የነሐስ እባብ ስራ በዓላማ ላይ ስቀል፣ ከዛስ የሚያይ ሰው ይፈወሳል አለ። ሙሴ ይሄን ከእግዚአብሔር እንደተቀበለ ሄዶ ሰዎችን ሰብስቦ በዓላማ ላይ ሰቀለውን እባብ የነሐስን እባብ ይዋል ትፈወሳላችሁ አለ። ህመሙ የጠናበት ሰዎች ተፈወሱ። ያላመኑ ደግሞ እንደገና ህመሙ ጠናባቸው። እንደገና ሙሴ ተንበርክኮ እግዚአብሔርን ጠየቀው። እንደዚህ አለው፣ ቅድም በዓላማ ላይ ሰቅላል፣ አሁን ደብድበው ድምፁን የሰማ ይፈወሳል። ከዛ በኋላ ያ እንደገና ደበደበ፣ ድምፁ የሰማ ተፈወሰ። ሁሉ ጊዜ አሁን ከዛ በኋላ የእስራኤል ህዝቦች ባመማቸው በተረዱት ያንን የናስ እባብ ይሰሩ ነበር። ጊዜው ደረሰ። የሚመጣ መሲህ ስላለ ቆርቆሮ እንደማያድን ስላወቀ የሚመጣ መሲህ ስላለ እግዚአብሔር ነቢይ አስነሳ። ይሄ 8 ዓመት ልጅ ነው ብላቴና ተነስቶ ያንን እንትኑን የማምለኪያ ዐፀዱን መሬት ላይ ጣለ፣ ሰበረው፣ ስሙን ለውሽታን አለ። እኛ አሁን ብዙ ጊዜ የሚገርመው አንዱ በዘይት ከጀመረ የነቢይነት ታይትል ሁሉ የሚጀምረው በዘይት ይመስላችኋል፣ በውሃ ይመስላችኋል። እግዚአብሔር በተለያየ ነገር ይፈውሳል። እኔ ቢፈውሳል ብዬ ማስበው ሁል ጊዜ በቃሉ ነው፣ በእግዚአብሔር ቃሉ። ስለዚህ ዘይት የሚሸጡ የሆነ ነገር የሚሰሩ የሆነ ነገር የሚያደርጉ ነቢይ አይደሉም እያልኳቸው አይደለም። ነቢይ ናቸው። እግዚአብሔር ነው የጠራቸው። እኔ እግዚአብሔር ባስቀመጣቸው ስፍራ እኔ አያገባኝም፣ እግዚአብሔር ነው ያነሳቸውና ይሄን ሽያጭ ይሄን ነገር ግን በጣም ሁሌ ነፍሴ ትጠላለች። መጽሐፍ ራሱ ይላል እኮ በዘይት ጸልዩ ይላል። የእስራኤል ሽማግሌዎች ደዌ ላለባቸው መከራ ላለባቸው ዘይትን በእጃችሁ ጸልዩ ይላል። ሽጡ አይልም። ሽጥ የሚል ቃል የለም። ጸልዩ ይላል። በዘይት ጸልዩ ይላል። እኔ አሁን በዘይት ጸልያለሁ። በማይሸጥ ዋስኛል። ይሄ በጣም ለመጮቻችን ተመልካቾቻችን በደንብ እንዲገነዘቡ ፈልጋለሁ። እኔ ነቢይ ውሃ ዘይት ሲሸጥ የማንንም ነቢይ ልበካ አይደለም። እኔ አላደርግም። እኔ በቃ ምንም ማይመቸኝ ነገር ስለሆነ አንዱ በዚህ ከጀመረ በዚህ አንጀምር። እኛ በእግዚአብሔር ቃል እንጀምር። ቃሉ ይፈውሳል። ቃሉስ ክብር አለ። ቃሉስ ሁሉ ነገር አለ። ሁሉ ነገር ያለው ነገር ነውና ቃሉ በብዙ የሚጠቅም ነገር ነው። ዋናው የሚጠቅመው ቃሉ ላይ ነውና ይሄን የሚያደርጉ ነፍሴ ትጥላለች። ነፍሴ በቃ ትጣላለች። ስለዚህ ሌሎችም እንደዚህ ያለ ሰዎች አሪያ ሆኖ ቢቆጠቡ ደስተኛ ነኝ። አመሰግናለሁ። እግዚአብሔር መንፈስ የገለጠልን ሁኔታዎችን ሳታይ ሊመጣ የሚችለውን ነገር ይኖራል ብለህ ሳታመነታ በግልጽ ትናገራለህ። የጠቀመ እንደ ነገር እንዳለ ባውቅም ለምን እንደው እንደዚህ ይታረጋል? ጥሩ ጥያቄ ነው። ከእግዚአብሔር በላይ አለ እንዴ? ያለው እሱ ነው። የቀበሌ ሊቀመንበር አይደለም፣ የከተማ ከንቲባ አይደለም። እሱ ከነገር እሱ ሳይነግረኝ ባወራ መበድለው እሱ ነው እንጂ የቀበሌ ሊቀመንበር ይሄን ህዝብ አይደለም። እኔ እሱ ከነግሮኝ ስናገር አንድ የምበድለው ሰው የለም። ህዝብ የተናገረኝ እግዚአብሔር ነው። እሱ ሳይናገረኝ ብናገርም የምበድለው ሰውን አይደለም፣ መጀመሪያ እግዚአብሔር ነው። ስለዚህ እሱ ከተናገረ የሚመጣው ነገር አለ ብዬ አላስብም። ለሚመጣው ነገር ሁሉ እሱ የሚከላከለኝ ነው፣ እሱ የሚጋርድ ነው፣ እሱ የሚሸፍን ነው። ስለዚህ አንዳንድ ጊዜ የሆነ ነገርም ደርሶብኝ ያውቃል። ደርሶብኝ ያልሰል አሁን ለከፋ ነገር ያደረሰው ነገር የለም። ያወራው እሱ ራሱ እግዚአብሔር ራሱን አይቶ ስለሆነ ከብዙ ነገር ከልክሎኛል። አሁንም እነግርሃለሁ፣ እግዚአብሔር ይናገር ብቻ፣ እግዚአብሔር ያውራ ብቻ፣ እግዚአብሔር ይናገር ብቻ፣ እግዚአብሔር ያውራ። ከመናገር አልቆጠብም።
እናገራለሁ። አሜን ሃሌሉያ። የዘመኑ አንዳንድ ሰባኪያን በስብከታቸው መሃል ማጣፈጫ እያደረጉ ነቢያትን የሆነ መስደብ መናገር፣ ሐሰተኛ ነቢያት አሉ ማለት አይደለም፣ ግን በልዩነት ሳያስቀምጡ እንደፈለጋቸው ይናገሩታል። አንዳንዴ ማጣፈጫም ያደርጉታል። ስለዚህ ሰባኪዎች ምን ትላለህ? አንድ ነገር ማለት እፈልጋለሁ። እኛ በጠላቶቻችን አንደበት እርኩስ ነን፣ በልባቸው ንጉሥ ነን። አሜን። ደግሜ እምላለሁ፣ በጠላቶቻቸው አንደበት እርኩስ ነን፣ በልባቸው ንጉሥ ነን። ያን ስል ከቤተሰቦቻቸው አንዳቸው እኛ ጋር መጥተው ይፈወሳሉ። እኛ የምንፈውሰው በእኛ ጥበብ አይደለም፣ በእግዚአብሔር ቃል ነው የምንፈውሰውና ነቢይነት ቃል ነቢይነት ታይትሉ እዚህ መጽሐፍ ውስጥ ያለ ነገር ከየትም የመጣ ሰንሰል አይደለም፣ ከመጅልቆ ከጎረቤት ከባራ የመጣ ነገር አይደለምና ብዙ ጊዜ ያወራሉ እኚህ ነቢያት ስብከታችን እንዲህ ነው። በጣም ያሳዝናሉ። እኔ የሚገርመኝ ነገር የተሰጣቸው 30 ደቂቃ ሰው እኔን እንዴት ይሰብካል? 30 ደቂቃ የሚሰበክ እያለ አዳኝ እያለ የአዲስ ኪዳን ትርጉም እያለ የመኖር ሚስጥር እያለ ወድቆ ያነሳል እያለ ተሰቅሎ አንገቱን ደፍተው ቀና ያደረገን እግዚአብሔር እያለ በቁስሉ የፈወሰን ይላል። ራቁቱን ተሰቅሎ የጸጋ ልብስ እያለበሰን እያለ እሱን ጸጋ ለብሶ አንተ አንድ ሰውን ለምን ያወራል? ሰው ያን ጊዜ ብርቱካን ቁርጥ ማንጎ ቁርጥ ይላል፣ ግማሹ ፓፓያ ቁርጥ ቆርጦ ይላል ምናምን። እሱ እኔ እንጃ፣ እኔ ግራ የገባኝ ነገር ነው። የተሰጣቸውን ሰዓት የሚሰብኩበት ጊዜ ክርስቶስን መሆን አለበት። ክርስቶስን ብቻ እየሰበኩ ቢውሉ ትልቅ። እሺ ወደ እነሱ ልሂድ። ምንድነው እነሱ የገለጹን ነገር ያስተማሩን ነገር ምንድነው? እስኪ ጠይቃቸው። እኛ ተላላቅ ትልቅ ቃል ያላቸው ትልቅ ዕውቀት ያላቸው ትልቅ እግዚአብሔር ኪንግደም ያላቸው ሰዎች ናቸው። መች ነው የነገሩን? መች ነው የገለጹ? መች ነው ያስተማሩ? መች ነው ያወሩ? እነሱ ትምህርታቸው ምንድነው? እኛን መስደብ፣ እኛን መንካት፣ እኛን መናገር። እኔ አንዳንድ ጊዜ ይውላል በጣም እነዚህ አስተማሪዎች አሁን ሰዳቢያን ሲያስተምሩ ቁጭ ብዬ ነው የምሰማው። እኔ ቁጭ ብዬ እሰማቸዋለሁ። እኔን ሲሰድቡኝም አልናገርም፣ ቁጭ ብዬ እሰማቸዋለሁ። ለምን እንደምሰማ ታውቃለህ? ቁጭ ብዬ የሰማሁት ቆሜ ለመናገር ጉልበት ስለሆነኝ፣ ቁጭ ብዬ ስሰማቸው ቆሜ ለመናገር አቅም ነው። ቁጭ ብዬ ስሰማቸው ስድቡን እንደዚህ ገልጬ ያራገፈው እኔ ከነሱ የሚወጣውን የእግዚአብሔርን ቃል እየወሰድኩ ነገ ደግሞ ቆሜ ለመናገር ጉልበት ናቸው። አሁንም አቀቤዎች ናቸው። እግዚአብሔር ይባርካቸው ነው። ተመልካቾቻችን እንግዲህ እንቀጥላለን። አሁን ደግሞ እስቲ ታላቁት ሰው የሚል መጽሐፍ ጽፏል። ስለዚህ መጽሐፍ አጭር ነገር ጠይቀዋለሁ። መጽሐፉን ግን እናንተ አንብባችሁ በጥልቀት እንድታነቡት እያሳሰብኩ የመጽሐፉን ጥቅል ይዘት ግን ከሱ ጋር አወራለሁ። አስደናቂ ነው የመጽሐፉ ጉዳይ፣ በጣም የገረመን ነው ብዙዎቻችንን። ለመሆኑ ይህን መጽሐፍን ለመጽሐፍ ምን አነሳሳ? መቼ ነው የተጸነሰው? የሀሳብ ስያሜውስ እንዴት ተሰጠ? ጌታ መልካም ነው። መጽሐፍ ማለት ያው ተንቀሳቃሽ ላይብረሪ ነው። የመጀመሪያ መጽሐፍ ማለት ተንቀሳቃሽ ላይብረሪ ነው፣ የሚራመድ የሚሄድ ነውና ይህንን መጽሐፍ ኦልሞስት ከ4 ዓመት በፊት ነው 4 ዓመት ከ6 ወር አካባቢ በፊት ነው ውስጥ የተጸነሰውና ከዚህ ቀጣይ ሌላ መጽሐፍ አለና የሚቀጥል መጽሐፍ አለ። በዚህ አጋጣሚ ላስተዋውቅ እፈልጋለሁና አናሲሞስን ይሄ ታላቁ ሰው የሚለውን መጽሐፍ ሳስበው አናሲሞስ የማይጠቅም ነው፣ አሁን ግን የሚጠቅም ነው። አንዳንድ ጊዜ እኛ የተሰጠን ተልእኮ ያለን እግዚአብሔር የሰጠን አጀንዳ የምንጠቀመው አይደለም፣ የምንጠቅመው ነው። የሚጠቅም ሰው ደግሞ ይጎልበታል አይደል? እኛ ለመጠቀም ሳይሆን ለመጥቀም ነው የተፈጠርነው። ለመጥቀም አንተ ስትጠቅም ደግሞ አይሞላልም፣ ይጎላል። ቢጎልብም አንተ ያለው በሙሉ በሆነ አምላክ ውስጥ ነው ያለውና ይሄን መጽሐፍ አናሲሞስ የሚለውን ነገር ህይወቴን ተች ያደርጋል፣ ኑሮዬን ተች ያደርጋል፣ የራሴን ነገር ሁሉ ነገር ያደርጋልና ይሄ በጣም የሚገርም መጽሐፍ ነው የጻፍኩትና አሁን መጽሐፉን እንዲህና እንዲህ ብዬ ማብራራው በጣም ይገርማል። በጣም የሚገርም መጽሐፍ ነው እግዚአብሔር። ስለዚህ ታላቁ ሰው የሚል ርዕስ ነው እግዚአብሔር የሰጠኝና በዚህ መጽሐፍ ላይ ታላቅ ሰው ነው ይሄ ሰው ታላቅ ሰው ነውና ብዙ ነገር አለበት መጽሐፉ ላይ አንብበህ ከሆነ ትንሽ አንዳንድ ነገሮችን አይተሃል ይመስለኛልና እግዚአብሔር 4 ዓመት ከ6 ወር ነው ይሄን መጽሐፍ የተዘጋጀውትና በዚህ አጋጣሚ ባለቤቴ እዚህ ጋር አለች። መቀመጥን የተቀመጠ ሰው ያውቃልና ልጆች አሉኝ፣ የአራት ልጆች አባት ነኝ። ብዙ ውጣ ውረድ አለ፣ ብዙ መከራ ውስጥ አለበት። ያንን መጽሐፍ ስጽፍ ቁጭ ብዬ ነው። ቁጭ ስል ጊዜ ያስፈልገኛል፣ ሰዓት ያስፈልገኛል። ይሄን ነገር ሁሉ ከበር እያደረገች ለኔ ጊዜ የሰጠች ስለኔ እንደዚህ ያደረገችና እዚህ ደርሳኛለችና በጣም ድንቅ መጽሐፍ ነው። አንብቡት፣ ውስጡ ጥሩ ነገር አለ። መጽሐፍ ማለት ደግሞ ደግሜ እነግራለሁ ተንቀሳቃሽ ላይብረሪ ነው። ይሄ መጽሐፍ በሰው ሁሉ ልብ ውስጥ የሚቀመጥ ነው። እኔ ተሽጦ ገንዘብ ለማግኘት ሳይሆን በትውልድ ልብ ውስጥ ለማስቀመጥ ነው። ሁሉ ጊዜ ዘወትር ጸሎት የፊቱ እንደዚህ ብዬ ነው የምጸልየው። እግዚአብሔር ሆይ እኔ አንተን በልቤ ላስቀምጥ፣ አንተ በሰው ልብ አስቀምጠኝ ነው ብለውና ለዛ ነው ይሄን መጽሐፍ ጻፍኩት። የመጽሐፉ ሽያጭ እንዴት ለምንድን ነው የሚሆነው? ለዚህ ጉዳይ የመጽሐፉ ሽያጭ የሚሆነው
እግዚአብሔር ረድቶኝ አናሲሞስ ዓለም አቀፍ ቤተክርስቲያን የወለደችው ጽንስ ነበራት። የወለደችው አረጋውያን ማዕከል አለ፣ ለህፃናት ትምህርት ቤት አለና ይሄን ከሰዎች ተከራይቼ ነው እየሰራው ያለሁት። ያው አንተ ታውቃለህ አንዳንድ ነገሮችና ብዙ ሰዎችም ያውቃሉ። ተከራይቼ የምሰራው እግዚአብሔር ከ2 ዓመት በኋላ ከመንግስት ጋር የጠየቁኝ 2 ዓመት እግዚአብሔር መልካም ነውና ከአንዳንድ ባለስልጣናት አንዳንድ ሰዎች እግዚአብሔር ይባርካቸው ያለፈው ሲወድቅ ያለፈው ሲጥልብኝ አሁን የመጡ ሰዎች ደግሞ መልካም አስተዳደር ላይ የተቀመጡ መልካም ሰዎች ነበሩና እግዚአብሔር ይባርካቸው 3000 ካሬ ቦታ እንዲሰጠኝ ብሎ ሰጥተውኛልና ይሄ መጽሐፍ ተሽጦ ለዛ ነገር ይውላል ያለውን ነገር እንትን ብዬ አሁን መንግስት በሰጠኝ ቦታ ላይ ጅማሬ ነገር ልሰራና ብዙዎችን አእምሮ ህሙማንን የወደቁ እናቶችን ከየአካባቢው ከየዘር ሃይማኖት ሳይለይ ሰው መሆናቸውን ብቻ ደግሞ እኛ ውስጥ በእኛ ጣራ ውስጥ ገብተው እንዲኖሩ የማደርገውን ነገር እግዚአብሔር ቢፈቅድ በዚህ ዓመት ውስጥ ልጀምር ይሄ መጽሐፍ ጅማሬ ሆኖኛል። አመሰግናለሁ። በጣም መልካም። እንግዲህ ተመልካቾቻችን ታላቁ ሰው አንድ ምዕራፍ 5 ቁጥር ካለው አንዴ ከተጠቀሰው ከአናሲሞስ ተነስቶ 8 ምዕራፍ ያለው መጽሐፍ ወጥቷል። ጥልቅ የሆነ ትንታኔ ያለው መንፈሳዊ ወዳጅነት፣ ዘር፣ ፍቅር፣ መተሳሰብ እጅግ ብዙ የሆኑ ነገሮችን የያዘ በመሆኑ ግዙት፣ አንብባችሁ ተጠቀሙ። የአናሲሞስ አረጋውያንና ሕፃናት ማዕከልን ጥቀሙ። አመሰግናለሁ። ጌታ ይባርክ። በመቀጠል በጣም አስገራሚ ነገር ያላት ብዙ የተነገረላት አንዳንዱ እንደ እናት አንዳንዱ እንደ እህት የሚወዳት በጣም ጻቂና ተጫዋች አክባሪ እኔ ደግሞ በአናሲሞስ አረጋውያን ማዕከል አብሬያት የምሰራት በስራዋ ጥንቁቅ የሆነች እህታችን ዘነበች ወርቋል። የእሷን የህይወት ታሪክ ደግሞ እስቲ ላውጋትና አብረን እንከታተል። ዘኑ እንዴት ነሽ? ሰላም፣ ሁሉ ሰላም ነው? እግዚአብሔር እንኳን ያደረሰሽ። እንኳን አብሮ አደረሰን። እስቲ አስተዳደግሽን ጌታ እንዴት እንዳገኘሽ ታጫውቺኝ። አስተዳደጌ እንግዲህ ያው ማንኛውም ኢትዮጵያዊ ልጆች እንደሚያድጉት ተጫውቼ በትምህርት በቤተሰብ ውስጥ ነው ያደኩትኝ። ጌታን ያገኘው ያው ቤተሰቦቼ አድቬንቲስት ናቸው እና በአድቬንቲስት ውስጥ ነው ያደኩኝ እና ወደ ትምህርት ቤት ስመጣ ከቤተሰብ ያው ራቅ ብዬ መማር በጀመርኩበት ሰዓት ወደዚህኛው ወደ ከአድቬንቲስት ወጥቼ ወደ ኤምኬሲ መሰረተ ክርስቶስ ወደሚባልበት ቸርች ሄድኩ። እዛ ነው ጌታን ያገኘሁት። እዛ ተምሬ እዛ ተጠምቄ በጌታ መሆን የኖርኩኝ። እግዚአብሔር ይመስገን። ቀስ እያሉ ወደ አስደናቂ ታሪኮች እንመጣለን። እስቲ ከነቢቦ ጋር እንዴት ተገናኛችሁ? ከነቢቦ ጋር ያው እኔ ትምህርት ቤት ኮሌጅ ተማሪ ነበርኩኝ እና እሱም እዛ ይማር ነበር እና በሚማርበት ሰዓት ያው እሱ አልጨረሰውም። አብረን እየተማርን በዛ ነው የተዋወቅነው። በዛ ተዋወቃችሁ። እንግዲህ ከተዋወቁ በኋላ ብዙ ነገር አልፏል፣ ብዙ ነገር ሆኗል፣ ብዙ ነገር ለመሆኑ ያንን ጊዜ እንዴት ታስፈለ ቢቦ ጌታን በማያውቅ ዘመን የነበሩት ባህሪያቸው በግልጽ በመግቢያው ላይ ተቀምጧል። አንቺ በዛ ውስጥ ነበረሽ። እስቲ እንዴት ነው ያንን ዘመን ያሳለፍሽው? ያ ጊዜ እንግዲህ በጣም ከባድ ነው። ያው እኔ ችግሩን አምኜ ስለተቀበልኩት ለኔ ያው ጥሩ ነው፣ በጣም መጥፎ ጎንም አለው። ምክንያቱም ችግሩን አንዴ ካመንከው ከዛ ችግር ለመውጣት መፍትሄው መለያየት አይደለም እና በመለያየት አላምንም እና ችግሩን መጋፈጥ እንዳለብኝ አምናለሁ እና ብዙ ነገር አልፏል። ብቻ እንዲህ ነው ብሎ መግለጽ ብዙ ምክንያቱም ብዙ ጊዜ ስለቆየን እያንዳንዱን ችግር ከነገርኩ ብዙ ሰዓት ይጨርሳል እና ከባድ ጊዜ ማሳለፍ ያለው ጥሩ ነገርም ማሳለፍ ያለው በችግሩ መሀል በእነዚህ ችግሮች መሀል ይመስለኛል ልቦቻችሁ በፍቅር ተሳስረው ነበር። ያቆምን ይሄ ይመስለኛል እና ያንን ሁሉ ጊዜ እንድታሳልፊ ምክንያት ሆነ። አንድ ጥሎሽ በጠፋ ጊዜ ብቻሽን ልጆችን ይዘሽ ታሳድጊ ነበር? አዎ ያን ጊዜ አስታውሽን ምን እንዴት ነበር? ያን ጊዜ እንዴት መሰለክ፣ እሱ ያው ይሰራል፣ ስራ ተሯሩጦ ነው የሚሰራው፣ ነጋዴም ነው፣ ያው ሁለገብ ነው የሚሰራ። ስራ ብቻ ይሁን እንጂ ለስራ በጣም ጎበዝ ስለሆነ በሚሰራበት ሰዓት
የተፈጠረ ችግር ነው። ገብቷል። በዛን ሰዓት የተፈጠረው ምን መሰለክ? መኪና ነበረ። ያ የመኪናዋ ደግሞ አደጋ እንትን ስትል በዛ ምክንያት ኢንሹራንስ መክሰስ ጀመረ እና ብዙ ብር ነው በእጃችን ያለው። መኪናዋ ናት በጣም እንትን ብላለች፣ ከጥቅም ውጭ ሆናለች። እሱ ተሽጦ መክፈል አይቻልም እና መኪናዋ ደግሞ የገጨቻች መኪና ደግሞ አለች። ገብቷል። እነዛ ሰዎች የተጎዱ ሰዎች አለ፣ የመኪና አለ። የዛኛው ኢንሹራንስም ይከፍላል፣ ይከሳል። ክሱ ያ ነው እና የቁብ ዕዳም አለ። መኪናዋ በቁብ ነው የተገዛችው። ያ በጣም ጭንቅንቅ ነበር እና መክፈል የማንችልበት ስራ ነው። ያ መከራው ሲመጣ ደግሞ ሌላ ስራ ማጣት ደግሞ መጣ፣ አይሳካም እና ለዛ ብሎ ነው የሸሸ። ችግሩ ይገባኛል። ገብቷል። እና ለዛ አምኜበትም ስለሆነ የሱ መሄድ ለኔ እሱ ከዛ እንዲወጣ ነው እንጂ ከዴ ጋር የመለያየቱን ችግር አንድ ቀን አስቤው አላውቅም። በጣም ካስገራሚው ነገር አንዱ እሱም በልብሽ ፎቶን በቦርሳዎች ይዘሽ ያልደረስሽበት የለም ይባላል። እስቲ ስለዚህ ደግሞ አጫውቺኝ። አዎ ልክ ነው። ግን እሱ ያው ከሙስሊም ነው እሱ፣ እኔ ደግሞ በጌታ ነኝ። ሁለት ሃይማኖት ነው ቤታችን ያለው። እኔ በጌታ ነኝ፣ እሱ ሙስሊም ነው። ግን በመካከላችን ስለ እምነት አንድ ቀን ተጣልተን አናውቅም። ለምን መሰለክ? እኔ በጌታ ሁኜ እሱ ሙስሊም ሆኖ አንድ ቀን አንተ ጌታ ተቀበል ብዬው አልሰብከውም። ለምን መሰለክ? እሱ ወንድ ስለሆነ እኔ ጌታን ተቀበል ብለው ወደ እኔ ቶሎ አይመጣልኝ። ይሄንን ርዕስ አላነሳውም። ቤት እማቀው እኔ ኢየሱስን ነው፣ እሱ ደግሞ በሙስሊም ነው ያለው። ሃይማኖት ግጭት እንዳይፈጠር በመካከላችን እኔ ጴንጤ ሁን ካልኩት እሱ ደግሞ ሙስሊም ሁኝ ነው የሚለኝ። መልሱ ያ ነው፣ አውቀዋለሁ። ገብቷል። እና እሱን ፓርት አላነሳውም፣ ግን እጸልያለሁ። መልሱ ያለው ጸሎት ላይ እንደሆነ በጣም ስለማመን ሁሌ እጸልያለሁ። ቸርች አልቀርም። ቸርች የትም ይሁን ለቅሶ ቤት ራሱ ከተሰበከ ዘልዬ ነው የምገባው። ለመሰልክ የቤቴ ችግር እንደሚቀረፍ አምናለሁ። እግዚአብሔር እንደሚቀርፈው ስለማምን የትም ይሰበክ ቃል ይሁን ብቻ ሩጬ ነው የምገባው። በዛን ሁሉ ግን በጣም የማመሰግነው ነገር አለኝ። ገብቷል። እሱ ሙስሊም ነው፣ ወንድ ነው። እኔን ሙስሊም ሁኝ ብሎ ማስገደድ ይችላል። ግን እንትን ስለማንል እሱም በሙስሊም እኔም በዛ ያለው ቸርች ሲሄድ አይከለክለኝም። ገብቷል። ትልቁ በቃ ትልቁ ነገር የሱ እሱ ነው። እኔም ደግሞ ነገሩን ትዳር ሲባል እሱ 50 እኔ 50 ነው የምንሆነው። አሁን እሱ ብዙ ጊዜ መድረክ ላይ እኔን እንደዚህ ደግፋኝ ለኔ ብዙ ነገር ሁና ምናምን ይላል። እሱ የሚታየው የራሱ ችግር ስለሆነ እኔ የደገፍኩት ነው የሚታየው። ለኔ ደግሞ ከኔ በላይ እሱ እኔ የደገፈኝ ነገር ይታየኛል። ገብቷል። በዛም መካከል እሱ እኔም ቢከለክለኝ ቸርች ራሱ አትሂጂ ቢለኝ አትጸልይ ቢለኝ ራሱ የትዳራችን የመፋታቱ ምንትኑ ላይ እንደርስ ነበር። ገብቷል። ያ ነገር አልሆነ። እኔም አልጠይቀውም፣ እሱም አይጠይቀኝ። ግን እኔ እጸልያለሁ፣ በጣም ነው የምጸልየው። አገልጋይ ካገኘው እንዲጸልዩልኝ ርዕስ የማልሰጠው በገባውበት ሁሉ እጸልያለሁ። ፎቶውን አሳያለሁ፣ እኔም እጸልያለሁ። ግን እግዚአብሔር አንድ ቀን እንግዲህ ጊዜው ሲደርስ መጣ። አሜን። ሃሌሉያ ሃሌሉያ። ትልቅ ነገር ነውና በዛ ጭምብል ሰዓት እኔ በጣም ከሚገርመኝ ነገር ያኔን ሆነሽ ዛሬን ተመልክተሻል። በጣም የሚገርመኝ ነው። ያኔን ሆነሽ ይሄን ፎቶ ስትወስጂ ስትጸልይ አንድ ነገር ከፊትሽ እንደሚመጣ አይቶሽ ነበር። እሱ ነገር ይዘም እሱን እንዴት መሰለክ? እኔ አገልጋይ ይሆናል ብዬ አይደለም ስጸልይ ነበር። አገልጋይ እንዲሆንልኝ ሳይሆን ለኔ መልካም ባል፣ ትዳሬ መልካም እንዲሆን፣ ለልጆቼ ደግሞ መልካም አባት እንዲሆን። ገብቷል። የኔ ጸሎት እንደዛ ነበረ። ግን እግዚአብሔር ያለፈ ነገር ስላለው ለኔ መልካም ባለቤት አድርጎታል፣ ለልጆቼ መልካም አባት አድርጎታል። እንደገና ደግሞ በጣም የሚገርመኝ ሁሌም ይገርመኛል። ገብቷል። እኔ የጸለይኩትን እሱ እንዴት በጥፍ ካልኩም ያንስበታል እግዚአብሔር። ሁሌም አስበዋለሁ። ገብቷል። ጸሎቴን በጥፍ ፈለው ካልኩኝ ለእግዚአብሔር ያንስበታል። ገብቷል። ለኔ በቃ ያላሰብኩትን ያላለምኩትን ከዛ በላይ ነው ያደረገልኝ በህይወት ብዙ ውለታ ማለት ነው። እኔ ምጸልየው ለኔ መልካም ባል እንዲሆን ነው እንጂ አገልጋይ እንዲሆንም ለብዙዎች አባት እንዲሆን አልነበረም። እግዚአብሔር እንዴት መሰለ እግዚአብሔር ሲመልስልኝ
ለልጆቼ መልካም አባት አደረገው፣ ለኔ ደግሞ መልካም ባል አደረገልኝና አለፈና ደግሞ ሌላ ትውልድ አባት እንዲሆን አደረገው። ይሄ በቃላት በጣም ያንስበታል ለእግዚአብሔር። ቃላት የለኝም። ገብቷል። እንደዛ ነው በቃ የሆነው። ጌታ ይባረክ። ወደ ተመልካቾቻችን እንቀጥላለን። ወደ ጌታ ስንመጣ ብዙ ነገሮቻችን አስጥሎ ነው እርሱ ሰው ያደረገን። ክብር ለኢየሱስ ይሁን። ወደ ሁለተኛው ምዕራፍ ልውሰድሽ ዘንድ ከዛ በኋላ አገልጋይ ነው ተባለ። እንደውም ነብይ ነው ስልሽ ምን ነበር ያልሽው? እስቲ ያን ነገር ነው እሱ ነገር ለምን መሰለህ? እኔ የማውቀው ቢቦና እሱ ለስራ ሄዷልኝ። አማሮ የሚባልበት ከተማ ነው፣ እዛ ነው የሚሰራውና እሱ መጥቷል። ለካ ሐዋርያው ጋር መጥቶ ገብቶ ተገልግሎ ነብይ ነህ ብሎታል። ብዙ ነገር ተናግሮታል። በህይወቱ ያለውን ነገር ከነገረው በኋላ ለኔ ነው የደወለልኝ። ምክንያቱም እኔ በጌታ ስላለው እሱ ነብይ ነህ ተብሎ ሲሾም በጣም የምደሰት ነው የመሰለው። ገብቷል። ግን ደውሎ ጌታ እኔን አገኘኝ ነብይ ነህ ብሎኛል ሲለኝ እሱን የሚፈልገው መልስ አልሰጠሁትም። ምክንያቱም ብዙ ነገር ስለሆነ ብዙ ነገር ስላደረገ አላመንኩትም። ገብቷል። አትዋሽ አልኩተኝ። አሁን መዋሸት አይቻልም አልኩተኝ። እንደዛ አይደለም፣ ይሄኛው የሚለይ ነው። በደሳለኝ በመሰለኝ የምንመጣበት ነገር አይደለም። እኔ አልመሰለኝ፣ እውነትም አልመሰለኝ። እንደውም እንትን ከመጣ በኋላ ራሱ ብዙ ቀስ እያልኩ ነው እንጂ ወዲያው አላመንኩትም። ለብዙ ጊዜ ማለት ነው። ነገሩን ትቶ የሚያደርጋቸውን ሱሶቹን ሁሉ ትቶ ቤት ራሱ ሲቀመጥ አላምነውም። ከሚገርም ነገር አየዋል። እኔ ስራ አለኝና ወንድሜ ከኔ ጋር ይኖራል። ልጆቼም አሉ፣ 2 ልጆች አሉ። ያኔ ወንዶቹ ትላልቅ ናቸውና ስራ ሲሄድ እዩት ብዬ ነው የሚሄደው። ምክንያቱም እኔን ለማስመሰል ለኔ ምናምን ያደረገ ነው መሰለኝ። ገብቷል። ግን ከዛ በኋላ ወዲያው ደግሞ እንትኑ ፕሮግራሙ በቲቪ ያየሁት የሱ ሲገለገል ምናምን የነበረው ወዲያው አየሁና እውነቱን ነው ወደ ማለት መጣው። ግን ይጸናል ብዬ አላሰብኩም። ምክንያቱም በችግር ያገኘው ተቸግሮ ነገሩን አጥቶ ሁሉ ነገሩን አጥቶ ያመነበት ነው መሰለኝ እንጂ እንደዚህ ጸንቶ እንደዚህ ምናምን ነገር በእኔ አንድም ቀን በቃ ይሄን ነገር አስቤው አላቅም። ገብቷል። እየቆየን ስንመጣ ነገሮቹን ትቶ ሱሱን ትቶ መጠጣውን ትቶ ከተማ የሚወጣውን ትቶ ሙሉ ጊዜውን ከመጽሐፍ ጋር አደረገ። በጣም የሚገርም ነገር ከመጽሐፍ ጋር ነው በቃ ውሎ። ልጆች ሳሎን ከተቀመጡ እሱ ጓዳ ቁጭ ይልና መጽሐፍ ያነባል። ለኔ ራሱ እምነት የሆነ ምክንያቱም እሱ መጽሐፍ አይደለም ቆሞ የሚጸልይ ሰው ካለ ረግጦ ይወጣል። አንዳንዴ እኔ ጋር ይመጣሉና አገልጋዮች ምናምን ሲመጡ እንትን ካለ ሹልክ ብሎ ይወጣል። ያን የሚያደርግ ሰው እኔ ጓዳ ላይ ሳየው መጽሐፍ ይዞ ያነባል፣ ይጸልያል። ሙሉ ጊዜውን በቃ ለጌታ ነው የሰጠው። ከዛም እያመንኩት ነው እንጂ የመጣው ቶሎ አላመንኩት። ኩኒ ምን ነበር ባንድ ወቅት ያለው? ኩኒ ሸሞ እሱ አገልግሎት ጀመረ። ከዛ በኋላ እንግዲህ የድሮ የሚለብሰው ጂንስ ሆኖ በዚህ የተቀዳደደ ፋሽኖች ምናምን ወጣ ያለ አለባበስ አለው እንግዲህ እና የጊዜ ጨርቅ ሱሪ በሸሚዝ ለብሶ ሲወጣ ቢቦ አመረርክ ማለት በቃ አየውና ተጋረመ ራሱ። ቢቦ አምራ ነው ሸሚዝ በጨርቅ ሱሪ በቃ ፓስተር ይላል። ኩኒ ተመልካቾቻችን የመጀመሪያ ልጃቸው ነው። እንግዲህ ይሄ ሁሉ አለፈ፣ ይሄ ሁሉ ሆነ። ዛሬ አናሲሞስ ተመሰረተ። አንቺም የብዙዎች እናት ሆነሻል። እስቲ በዚህ አገልግሎት ውስጥ እንደው ብዙ ነገር አይተሻል። ምንድነው ውስጥሽ የቀረው ነገር ምንድነው? ብዙዎች እንደ እናት ያውሻል አውቃለሁ። እስቲ ስለዚህ አገልግሎት ደግሞ የምትይው ነገር። ይሄ አገልግሎት ያው ከእግዚአብሔር ካልሆነ ሰው በሐሳቡ ምንም ሊያደርግ አይችልም። ምክንያቱም ከላይ ሲሰጥ ነው ሰው ራሱ የሚያምነው። አንተ ከራስህ ጀምረህ ከሆነ ማንም ሰው ብር ሊኖር ይችላል፣ ወርቅ ሊኖር ይችላል፣ ሀብትም እያንዳንዱ ሰውም ሊኖር ይችላል። ግን ሰጪው እሱ ሲሆን ነው ማንም የሚያምን። ምክንያቱም ብር ስላለን ቤት ስላለን የተመቻቸ ነገር ስላለን አይደለም ያመኑ፣ ከላይ ስለሆነ ሁሉም ነገር ከላይ ስለሆነ ያምኑዋል። በቃ ጊዜውም ያንተ ከሆነ ወቅቱ ያንተ ከሆነ እግዚአብሔር የሚሰራብህ ትክክለኛው ሰዓት ከሆነ ሰው ሊያምን ግድ ይለዋል፣ ደግሞም ያምናል። ነብይ ቢቦ በስብከቱም አንዳንድ ጊዜ ስንጫወትም ያንቺን ነገር አንስቶ አበቃም
ቅድም 50 ነው ያልሽው፣ ግን እስቲ አንቺ ስለሱ ያለሽን ነገር ንገሪኝ። ስለሱ ያው እንደ ባልና እንደ ሚስት ነው የምንኖረው። ከዛ ያለፈ ነገር ምን አለ እና ያው በሚያደርገው እንዴት መሰለህ የሱ ህይወቱ ወጣ ያለ እንደሆነ አምኖ ተቀብሎታል። እሱ የሚያየው ያንን ህይወት እኔ አምኜበት እና እንደቻልኩት ነው። እሱ እንደምረዳው እንደተሸከምኩት ሁሉ ነገሩ እንደሆንኩት ስለሚያምን ነው እንጂ የሱ ደግሞ በፐርሰንት ብናስቀምጠው የኔ ሁሉ ሊያንስ ይችላል። የሱ ነው የሚበዛው። ተባረኪ። ስንት ልጆች አላችሁ አሁን? እግዚአብሔር ይመስገን በሁለት ወንድ ልጆችና በሁለት ሴት ልጆች ባርኮናል። 4 ልጆች አሉ። ጌታ ይመስገን። እስቲ እንግዲህ እናንተ ብዙ ነገር ነው ያላችሁ፣ ብዙ ነገር ብላችኋል፣ ነገ ብዙ ነገር ይጠበቃችኋል። በጣም እስቲ ፍቅራችሁን ተገላለጹ። ያንቺ ንስቲ በጣም ነው መወድ፣ በጣም ነው ማፈቅርህ። ረጅም እድሜ እመኝልሃለሁ። ሁሌም አንተ የድሮውን ትላለህ እንጂ አሁን ደግሞ ያለው የኔ መሸከም እንደውም ይበልጥ ነው የሚሆነው እና በጣም ነው መወድ። ምለው ነገር የለም። እድሜ ተቀንሶ ቢሰጥ ከእድሜ የሆነ እድሜ ይስጣል ተቀንሶ ቢሰጥ። ስለዚህ ያው ማይቀነስ ሆኖ ነውና እግዚአብሔር መልካም ነው። ረጅም እድሜ ጤና ይስጣ። በጣም ወድሻለሁ። እንግዲህ እንደናከላና ተኩሻለሁ። የአገልግሎት ሁሉ ነገር ዋልካ ማገር ነሽና በርቤስ ትችላለህ። አመሰግናለሁ። ተባረኩልኝ። ውድ ተመልካቾቻችን የዚህን አስደናቂ ቤተሰብ ታሪክ አይተናል። እንደገናም የአገልግሎቱን አካሄድ አመጣጥና ነገ ወዲያ ስለሚመረቀው መጽሐፍ ብዙ ብለናል። እነግራችኋለሁ። አስደናቂ መጽሐፍ ነው። ድንቅ መጽሐፍ ነው። ድንቅ ስነ መለኮታዊ ትንታኔ ያለበት ነው። ግዙ፣ አንብቡ። አናሲሞስ አረጋንና ሕፃናት ማዕከልን እርዱ። አመሰግናለሁ። እንዳትቀሩ አይቀርም። ከሐሙስ እስከ እሑድ ድረስ ከሚያዝያ 2 እስከ 5 ድረስ አይቀርም። እንጠብቃችኋለን። ተባረኩ። በመጨረሻ ይቅርታ፣ እስቲ ስለ አጋሮቻችን የአናሲሞስ አረጋንና ማዕከል አጋሮች አሉ፣ የአናሲሞስ ቤተክርስቲያን አጋሮች አሉ። ሁሌ ከጎናችሁ የማይጠፉ አንዳንድ ነገር በሏቸው። ጌታ መልካም ለባለት ፈልገው ነገር አለና ይሄ አናሲሞስ አረጋውያን ማዕከል ዛሬ በአገልግሎታችን ውስጥ ሁሉ የነሱ እርዳታ አለና ያን ከዛም አልፎ ደግሞ አብሮኝ የሚያገለግሉ ከኔ ጋር የሚያገለግሉ አገልጋዮች አሉ። በቤተክርስቲያን ውስጥ ብዙ ናቸው፣ በቁጥር ብዙ ናቸውና ደከመኝ ሰለቸኝ ሳይሉ ግማሽ ጎኔን ስቆጣቸው ስናገራቸው እልል ነገር እኔ በእድሜ ትንሽ ነኝ፣ ተነሱ ካሉ ሁሉ በእድሜ ትንሽ ነኝ። የሚገርመው በእድሜ ትንሽ ሆኜ ያከበረኝን አምላክ አክብሮ በኔ ላይ እኔን አክብሮ አምኖኝ ከኔ ጋር አብሮ ያሉና በዚህ አጋጣሚ በጣም ነው ማመሰግናችሁ። በጣም ነው የምወደው። አረጋውያን ማዕከል ሕፃናት ማዕከል ላይ ከኔ ጋር እኔን እየረዳችሁ ካሌላቸው ነገር ቆርሶ እየሰጡ አረጋውያንን እየደገፉ አንሶላ በመግዛት በቀን ምግብ በማብላት በየወሩ ድጎማ እያደረጉ የሚኖሩ ሰዎች አሉ። እንደዚህ ሰዎች ስለዚህ በርቱ። ይሄ ነገር በጣም ይጨምርባችሁ ነው ያለው። በመስጠት የሚጎል ነገር የለምና እግዚአብሔር ይባርካቸው። ከኔ ጋር የሚያገለግሉ አገልጋዮችን ስማቸውን ጠርቼ አልጨርስም። በጣም ነው የምወዳቸው። በጣም ነው ማከብራቸውና አናሲሞስ ዓለም አቀፍ ቤተክርስቲያን ከኔ ጋር የሚያገለግሉ አገልጋዮች ዛሬ መቆሜ ምስጢር የእናንተም ነገር ስላለበት ጌታ ይባርካችሁ። ወዳችኋለሁ። እኔም አገልጋዮችን በጣም አመሰግናለሁ። አረጋውያን እና የሕፃናት ማዕከል ደግሞ ሙሉ ከተማው የሶዶ ከተማ ማለት ነው። ምክንያቱም ሁሉም ላይመጣ ይችላል፣ ግን ያው ሁሉም ሶዶ ነዋሪ ስለሆኑ ይህንን ራዕይ ለመደገፍ እኛ ጋር ከጎናችን ቆመው እና በጣም ነው የምናመሰግን ራዕያችን ስለደገፋችሁ። ተባረኩ። በጣም አመሰግናለሁ። እናመሰግናለን። ይህ ከአናሲሞስ ሚዲያና ኮሚኒኬሽን የሚተላለፍ ነው። እናመሰግናለን። ተባረኩ።